ሰላም ጤና ይስጥልን ውድ የቻናላችን ተከታዮች በዛሬው ዝግጅታችን እስራኤልና ኢራን ጠላት የሆኑት ለምንድን ነው በሚል ርዕስ አጠር ያለች መሰናዶ ይዘንላችሁ ቀርበናል። በቻናላችን ላይ የሚቀርቡ ዝግጅቶች ከተመቿችሁ ሰብስክራይብ በማድረግ ይጀምሩ። ይህ ዳር ቲዩብ ነው። እስራኤልና ኢራን ጠላት የሆኑት ለምንድን ነው? እስራኤልና ኢራን ለዘመናት የዘለቀ ባላንጣዎች ናቸው። በሁለቱ ሀገራት መካከል የቆየው ከፍተኛ የጠላትነት ስሜት በመካከለኛው ምስራቅ ሰላም እንዲርቅ ዋነኛ ምክንያት ሆኖ ቆይቷል። ቴሄራን ከምድረ ገጽ እንድትጠፋ የምትሻትን እስራኤልን ትንሿ ሰይጣን ስትላት፣ አሜሪካንን ደግሞ ትልቋ ሰይጣን በማለት ለሁለቱም ሀገራት ያላቸውን ተመሳሳይ የጥላቻ አመለካከትን ስታንጸባርቅ ቆይታለች። ኢራን እስራኤል ላይ ቀጥተኛ ጥቃት ከመፈጸም ይልቅ በገንዘብና በትጥቅ የምትደግፋቸው ቡድኖች በመጠቀም በእጅ አዙር ጥቃት እንደምታስፈጽም ይነገራል። ለመሆኑ የቴሄራንና የቴል አቪቭ ጠላትነት ምንጭስ ምንድን ነው? እስከ አውሮፓውያኑ 1970ዎቹ መጨረሻ ድረስ በእስራኤልና በኢራን መካከል የነበረው ግንኙነት ከሌሎች የመካከለኛው ምስራቅና የባህረ ሰላጤው ሀገራት በተለየ መልኩ መልካም የሚባል ነበር። በእስራኤል 1948 ዓ.ም ከተመሰረተች በኋላ ከግብጽ በመቀጠል ለአይሁዳዊቱ ሀገር ዕውቅና በመስጠት ሁለተኛዋ እስላማዊት ሀገር የነበረችው ኢራን ናት። በወቅቱ ኢራን ትመራ የነበረው በመካከለኛው ምስራቅ ጠንካራ የአሜሪካ አጋር በነበረው የሻህ ፓህላቪ ስርወ መንግስት ነበር። እንደ አውሮፓውያን አቆጣጠር 1979 ላይ የኢራን እስላማዊ አብዮትን ተከትሎ መንግስታዊ ለውጥ ሲደረግ በሁለቱ ሀገራት መካከል ያለው ልዩነት መልኩን ቀየረ። የአያቶላህ ሆማኒ እስላማዊ አብዮት የሻህ መንግስትን ገርስሶ ራሱን የጭቁኖች መሪ አድርጎ ብቅ ሲል የመንግስታቸው ዋነኛ መለያም የአሜሪካንና የአጋሮቿ ኢምፔሪያሊዝም መቃወም ሆነ። የአያቶላህ አስተዳደር ኢራን ከእስራኤል ጋር የነበራትን ግንኙነት አቋረጠ። ለእስራኤል ፓስፖርትም ዕውቅና ነስቶ በቴሄራን የነበረውን የእስራኤል ኤምባሲን የእስራኤል መንግስት ሲዋጋ ለነበረው ለፍልስጤም ነጻ ድርጅት አሳልፎ ሰጠ። በመላው ዓለም የሚካሄዱ ግጭቶችን የሚያጠናው ኢንተርናሽናል ክራይሲስ ግሩፕ ዳይሬክተር የሆኑት አሊ ቫኤዝ የኢራን መሪዎች ጥላቻ የጀመረው ገና ከጠዋቱ ነው ይላሉ። በእስራኤል ላይ የመረረ ጥላቻ የአዲሱ የኢራን መንግስት መገለጫ የሆነው አብዛኞቹ የኢራን አመራሮች እንደ ሊባኖሱ ባሉ አካባቢዎች ከፍልስጤም ተዋጊዎች ጋር ወታደራዊ ልምምድና የሽምቅ ውጊያ ሲያደርጉ ቅርበት ስለፈጠሩ ነው ይላሉ። ከዚህም በተጨማሪ አዲሲቷ ኢራን ራሷን የፍልስጤማውያን ጉዳይን በማጉላት የሙስሊሞች ተቆርቋሪ ሀገር ሆና ለመታየት ስትሻ ጸረ እስራኤል ሆና ብቅ ብላለች። እንደ ቫኤዝ ገለጻ ቀደም ባሉት ዓመታት ለእስራኤል ትልቋ ስጋት ኢራቅ በነበረችበት ዘመን እስራኤል ኢራን የመረረች ጠላት ትሆንብኛለች የሚል ጥርጣሬ አልነበራትም ይላሉ። ነገር ግን እስራኤልና ኢራን በአይነ ቁራኛ እየተጠባበቁ ቆይተው ከሳዳም ሁሴን መንግስት መውደቅ በኋላ እስራኤል በቀጠናው ለደህንነቷ አደገኛው ሀገር ኢራን መሆኗን በማመን የዘውትር ስጋቷ ሆነች። በተለይም ኢራን ለሰላማዊ አገልግሎት ነው የምትለው የኒውክሌር አቅም ግንባታዋ እስራኤልን የበለጠ እንቅልፍ ይነሳታል። የእስራኤልና የኢራን የእጅ አዙር ጦርነት ኢራን በመካከለኛው ምስራቅና በባህረ ሰላጤው አካባቢ ከእስራኤል ውጭ በቀጠናው ጠንካራ ሀገር የሆነችውን ሳውዲ አረቢያን በጥርጣሬ ነው የምትመለከታት። በአብዛኛው ሱኒ ሙስሊሞች በሚኖሩበት ቀጠና የብዙሃን ሺዓ ሙስሊሞች መገኛ የሆነችው ኢራን ወደፊት ሊቃጣባት ከሚችል ጥቃት ራሷን ለመጠበቅ ስትል በመረጠችው ስትራቴጂክ ከተዋቀረው ዓለም ልትነጠል መቻሏን ቫዮዝ ይገልጻሉ። በዚህም የኢራን መንግስት ከአገራት ይልቅ በአካባቢው የተለያዩ ዓላማዎችን አንግበው ከሚንቀሳቀሱ ቡድኖች ጋር በማበር ፍላጎቱን ለማስጠበቅ ሲጥር ቆይቷል። ኢራን አክሲስ ኦፍ ሬዚስታንስ ስትል የምትጠራው ስብስብ በሊባኖስ፣ በሶሪያ፣ በኢራቅና በየመን የተንሰራራ ሲሆን በዋናነት በአገሪቱ ውስጥ ያሉና ጸረ እስራኤል የሆኑ ታጣቂ ቡድኖችን ያቀፈ ነው። ቴሄራን በአሜሪካና በአውሮፓ ህብረት አሸባሪ ተብሎ የተፈረጀውንና መቀመጫውን በሊባኖስ ያደረገውን ሄዝቦላን ታስታጥቃለች። ጋዛን ለሚያስተዳድረው ሐማስ፣ በየመን ለሚንቀሳቀሱ ሁቲ አማጽያን ኢራን የተለያዩ ድጋፎችን በማድረግ በአካባቢው ተጽዕኖ ስትፈጥር ቆይታለች። እስራኤል ደግሞ ኢራን በዙሪያዋ ይህ ሁሉ ስታከናውን ዝም ብላ አልተመለከተችም። ኢራን ውስጥ የሚገኙ ኢላማቸውን እንዲሁም በዙሪያዋ ባሉ አገራት ውስጥ የሚንቀሳቀሱ በቴሄራን የሚደገፉ ቡድኖች ላይ እርምጃ ስትወስድ ቆይታለች። ባለፉት ዓመታት በኢራንና በእስራኤል መካከል የነበረው ጦርነት ከመጋረጃ ጀርባ ያለ ጦርነት ተብሎ ሲገለጽ ኖሯል። ለዚህም ደግሞ ምክንያቱ ሁለቱ አገራት በሌሎች አገራት ውስጥ በሚገኙ ኢላማዎች ላይ ለሚፈጸሙት ጥቃት ኃላፊነት ሲወስዱ አይታዩም። በተለይ ኢራን እስራኤልን በቀጥታ ከመተንኮስ ይልቅ በምትደግፋቸው ታጣቂ ቡድኖች በእጅ አዙር ስታጠቃ ትኖራለች። እንደ አውሮፓውያን አቆጣጠር በ1992 የወቅቱ የሄዝቦላህ መሪ የነበሩት አባስ አልሙሳዊ ግድያን ተከትሎ ለኢራን ቅርበት ያለው እስላማዊ ጂሃድ ቡድን ደቡብ አሜሪካ አርጀንቲና ውስጥ የሚገኘውን የእስራኤል ኤምባሲን በቦምብ አጋይቶ 29 ሰዎችን ገድሎ ነበር። እስራኤል ለሄዝቦላህ መሪ ግድያ ኃላፊነት ባትወስድም የቴል አቪቭ የደህንነት ተቋም የሆነው ሞሳድ ግድያው መፈጸሙ ይታመናል። እስላማዊው የጂሃድ ቡድንም ቢሆን የእስራኤል ኤምባሲን ያጋየው ያለ ኢራን ዕውቅና እንደማይሆን በብዙዎች ዘንድ ይታመናል። የኢራን ኒውክሌርና የእስራኤል ስጋት እስራኤል የኢራን ጉዳይ አንገብጋቢ የሚሆንባት የአያቶላህ ቴሄራንን የኒውክሌር ፕሮግራም ነው።
ለዚህ ኢራን የቦምቡ ባለቤት እንዳትሆን እስራኤል የቻለቻትን ስታደርግ ቆይታለች። ኢራን ግን የኒውክሌር ፕሮግራሟ ብቸኛው ዓላማ የኤሌክትሪክ ኃይል ለማመንጨት የሚውል ሰላማዊ ዓላማ ነው ስትል ቆይታለች። ይህንን ምክንያት ጨርሶ የማትቀበለው እስራኤል በዲፕሎማሲ በኩል ኢራን ላይ ማዕቀብ ከማስጣል አልፋ ከአሜሪካ ጋር አብራ የኢራንን የኒውክሌር ማብራሪያ ጣቢያ ስቱአኔት በሚባል ኮምፒውተር ቫይረስ አውካ ከፍተኛ ጉዳት አድርሳ ነበር። እስራኤል የኢራን ኮምፒውተሮችን ብቻ ሳይሆን ሳይንቲስቶቿንም ኢላማ እያደረገች በቴህራን ጎዳናዎች ላይ ገድላለች። በአውሮፓውያኑ 2020 በጉምቱ የኒውክሌር ሳይንስ ተመራማሪው ሞሳ ፋክራዚር ላይ የተፈጸመው ግድያ ብዙ ያነጋገረ ነበር። የእስራኤል የስለላ ተቋም ሞሳድ እኒህን ተመራማሪ ለመግደል ያደረገው ተደጋጋሚ ጥረቶች ሳይሳኩለት ቆይተው ነበር። ከ5 ዓመታት በፊት ከኢራን መዲና ቴህራን ወጣ ብሎ ከሚገኝ ስፍራ ፋክራዚርን የመግደል ውጥኑ ሰምሮለታል። ኢራንም ብትሆን በእስራኤል ላይ የድሮኖችንና ሮኬቶችን ስታስወነጭፍ እንዲሁም የእስራኤል ተቋማት ላይ የሳይበር ጥቃት ስትፈጽም ቆይታለች። የአረብ አብዮትን ተከትሎ እንደ አውሮፓውያን አቆጣጠር በ2011 በሶሪያ የተቀሰቀሰው የእርስ በርስ ጦርነት ሌላኛው የእስራኤልና የኢራን የቅራኔ ምንጭ ነው። ምዕራባውያን እንደሚሉት ከሆነ አመጽ የተነሳባቸው ፕሬዝዳንት ባሻር አልሳድን በስልጣን ለማቆየት ኢራን ጦር መሳሪያ፣ ገንዘብና ስልጣን የሚሰጡ የጦር መኮንኖችን ልካለች። እስራኤል ደግሞ ጠንካራው የሊባኖሱ ሄዝቦላ ቡድን ከኢራን የሚያገኛቸውን ድጋፎች በሶሪያ በኩል የሚያልፉ ስለነበሩ የበሽር አልአሳድ መንግስት መወገድና አጥብቃ ትሻ ነበር። እስራኤልና ኢራን በየብስ ላይ ከመጋረጃ ጀርባ የሚያካሄዱት ጦርነት ወደ ባህር ላይም ተሸጋግሮ በተለያየ ጊዜያት በመርከብ ጉዞ መስመሮች ላይ ስጋትን ሲደቅን ቆይቷል። እንደ አውሮፓውያን አቆጣጠር በ2021 እስራኤል ዕቃ ጫኝ መርከቦቿን ላይ በኦማን ባህረ ሰላጤ በኩል ሲያልፍ በኢራን ጥቃት እንደተፈጸመባቸው ከሳለች። ኢራን ደግሞ ቀይ ባህር ላይ ሲጓዝ የነበረው መርከቧ ላይ ለደረሰው ጥቃት እስራኤልን ተጠያቂ አድርጋለች። እንዲሁም እስራኤል በጋዛ ላይ ጥቃት መክፈቷን ተከትሎ የየመን ሁቲዎች በቀይ ባህር በኩል የሚያልፉ የእስራኤልና የወዳጆቿ ምዕራባውያን መርከቦችን ኢላማ አድርገው ሲያጠቁ ቆይተዋል። የሐማስ ጥቃትና የሁለቱ ሀገራት ፍጥጫ መስከረም 26 2016 ዓ.ም የተጀመረው የጋዛው ጦርነት መካከለኛው ምስራቅን ብሎም መላው ዓለምን ከማሳሰቡ ባሻገር በእስራኤልና በኢራን መካከል ያለውን ጠላትነት ወደ ከፍ ያለ ደረጃ አድርሶታል። በኢራን የሚደገፈው ፍልስጤማዊ ቡድን ሐማስ የእስራኤልን ድንበር ተሻግሮ ድንገተኛ ጥቃት ከፈጸመ በኋላ ክስተቱን ኢራንና እስራኤልን ወደ ለየለት ጦርነት ያስገባል ሲሉ በርካቶች ገና ከመነሻው ስጋታቸውን ሲያስቀምጡም ታይተዋል። በአካባቢው የሚገኙና በኢራን የሚደገፉ ታጣቂ ቡድኖችም እስራኤልን ኢላማ ያደረጉ ሚሳኤሎችንና ድሮኖችን ወደ እስራኤል ሲያስወነጭፉ ቆይተዋል። እስራኤል ሐማስን ለማጥፋትና የታገቱባትን ዜጎችን ለማስለቀቅ ጋዛ ላይ የከፈተችው ዘመቻ ወደ ሁለተኛ ዓመቱ በተቃረበበት ጊዜ ከኢራን ጋር ወደ ለየለት ጦርነት ገብታለች። ቀደም ሲልም በኢራን የሚደገፉትን ሐማስን፣ ሄዝቦላንና ሁቲዎችን ኢላማ ጥቃቶችን ስትፈጽም ቆይታለች። በዚህም የቡድኖቹን ወሳኝ መሪዎች ኢራንና ሊባኖስ ውስጥ ጭምር አድና በመግደል ከባድ ጉዳት አድርሳባቸዋለች። በተጨማሪም ሶሪያ ውስጥ ተደጋጋሚ ጥቃት በመፈጸም ጠላቶች የምትላቸውን ኃይሎች አቅም ማዳከም ችላለች። በዚህ መካከል የኢራን ከፍተኛ የጦር መኮንኖችና የኒውክሌር ሳይንቲስቶች እያደነ የሚያጠፋው የእስራኤል የስለላ ተቋም ሶሪያ ውስጥ በሚገኘው የኢራን ቆንስላ ላይ ድንገተኛ ጥቃት ፈጸመ። በዚህ ጥቃትም ኢላማ የሆኑ የተገደሉት ቀላል የሚባሉ የኢራን ባለስልጣናት አልነበሩም። 2 ጄኔራሎችና በርካታ የጦር መኮንኖች ደማስቆ ውስጥ እንደወጡ ቀርተዋል። ነገር ግን እስራኤል በኢራን ከፍተኛ የጦር መኮንኖች ላይ ለተፈጸመው ጥቃት በይፋ ኃላፊነቱን ባትወስድም ዓለም ግን ከሷ ውጪ ይህንን ጥቃት ሊፈጽም የሚችል ኃይል እንደሌለ ይስማማሉ። ኢራንም በጄኔራሎቿ ላይ ለተፈጸመው ግድያ አጸፋ ባለፈው ዓመት ሚያዝያ ላይ ለመጀመሪያ ጊዜ በቀጥታ እስራኤልን ኢላማ በማድረግ 300 በላይ ሚሳኤሎችንና ድሮኖችን አስወንጭፋ በሁለቱ ሀገራት መካከል የኖረውን ውጥረት መልኩን እንዲቀይር አድርጋለች። አሁን ደግሞ እስራኤል በኢራን ላይ ለቀናት የዘለቀ መጠነ ሰፊ ጥቃት መክፈቷ ኢራንም ተከታታይ የአጸፋ ጥቃቶችን በእስራኤል ላይ መፈጸሟ አስፈሪው የሁለቱ ሀገራት ቀጥተኛ ግልጽ ጦርነት ጅማሬ ሆኗል። እስራኤል የኢራን ወታደራዊ ኃይል ለማንኮታኮት፣ ኢራን ደግሞ ለተፈጸመባት ጥቃት አጸፋ ለመመለስ ያላቸውን አቅም ሁሉ እየተጠቀሙ ነው። ይህ ጦርነት ወደ አውዳሚው የኒውክሌር ጦርነት እንዳያመራ ዓለም ስጋት ውስጥ ገብቷል። እስራኤል ኢራንን ለማንበርከክ የጀመረችውን ዘመቻ ከቀጠለች ኢራን ያሏትን አማራጮች ከመጠቀም ወደ ኋላ ላትል ትችላለች። ለዚህም ነው የዓለም ሀገራት መጠቃቃቱ በቶሎ እንዲቆም እየወተወቱ ያሉት። ፈጣሪ አምላካችን ሰላም ለዓለም ሕዝብ ሁሉ እንዲቸርልን እየተመኘን የዛሬውን ዝግጅት በዚሁ አበቃን። በቀጣይ በየዕለቱ የምናቀርባቸው ትኩስ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። ኢትዮጵያ በክብር ለዘላለም ትኖር።